በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ ነው። የፕላስ ዋን ስትራቴጂ ለምሳሌ አንተ ኢትዮጵያ ውስጥ ሳሙና ታመርታለህ። ኢትዮጵያ ውስጥ ሳሙና እያመረትክ ቅድም ባልኩ አንሰርቴኒቲ የአንተ ሳሙና ፋብሪካ ከገበያ ውጭ ሊሆን ይችላል። ልክ ያንተን ፋብሪካ የመሰለ ፋብሪካ ሌላ ቦታ ሌላ ሀገር ትወስዳለህ። እዚህኛው ችግር ቢያጋጥም ያኛው እንዲሰራ፣ እዚያኛው ችግር ቢያጋጥም እዚህኛው እንዲሰራ፣ በአንድ ፋብሪካ ዲፔንድ ማድረግ አያዋጣም የሚል እምነት ፕላስ ዋን ስትራቴጂ ይሉታል። ይሄን ደግሞ አቅርቦት ለመቆጣጠር፣ አቅርቦት ለማቀራረብ፣ ገበያን ለማቀራረብ የሚጠቅም ነው ብሎ ነው የሚያስቡት። ሲገልጹት ኒር ሾሪንግ እና ፍሬንድ ሾሪንግ ይሉታል። ኒር ሾሪንግ ማለት ደቡብ አፍሪካን እንደ ገበያ ማዕከል ብትወስድ ያንተን ፕላስ ዋን ፋብሪካ ቦትስዋና ላይ ወይም ዚምባብዌ ላይ ብትተክል በቅርብ ርቀት የደቡብ አፍሪካን ማርኬት ትቆጣጠራለህ። አንድ ፕሮዳክት ከዚህ ደቡብ አፍሪካ ከሚሄድ ከቦትስዋና ወይም ከዚምባብዌ ደቡብ አፍሪካ መሄድ ይቀለዋል። ኒር ሾሪንግ የሚባለው እሱ ነው። ለገበያ መቅረብ። የአፍሪካን ማርኬት የሚፈልጉ ሰዎች ከርቀት አምርተው ማምጣት ሳይሆን በአፍሪካ አካባቢ በቅርብ ርቀት ውስጥ ማምረትና ገበያውን መያዝ። ፍሬንድ ሾሪንግ ማለት ደግሞ ትሬንድ እንዳልኩ አዝማሚያው በጣም አንሰርቴን ስለሆነ በዘላቂነት ስቴብል ናቸው፣ ታማኝ ናቸው፣ ወዳጅ ናቸው፣ ሀብቴን ጉልበቴን በቀላሉ አያጠፉብኝም ብለህ በምታስባቸው ሀገራት ላይ ኢንቨስት ማድረግ ማለት ነው። ያ እንግዲህ ግምት ነው። አንሰርቴኒቲ መልሶ ይውጠዋል። ግን በተቻለ መጠን ታሪካቸውን ስትመለከት ዘላቂነት ኮንቲኒቲ ያላቸውን ስርዓቶች፣ መንግስቶች፣ ታማኞች አካባቢ ኢንቨስት ማድረግ እና በዚህ ምክንያት በቀጠናዊ አቅርቦት ሰንሰለቶች ውስጥ የኒር ሾሪንግ እና ፍሬንድ ሾሪንግ የፕላስ ዋን ስትራቴጂ ለዛ አንሰርቴኒቲ እንደ አንድ ትሬንድ ነው። ቅድም ኤአይ ያልን አይደለም? እሱ ቴክኖሎጂ ነው። ኢንተርኔት እያገለባበጠው ነው። ኦፕን ክላውድ ነገር እያመጣ ነው። ሮቦቲክስ ተአምር እየፈጠረ ነው። ግን ያ ተአምር አንሰርቴኒቲ ያለበት ሁኔታን ካልተረዳህ ታመርታለህ፣ ግን አትሸጥም። ነዳጁ አለ፣ ግን አታደርስም ማለት ነው። ይህን አንሰርቴኒቲን ታሳይ ማድረግ አለብን የሚል በጣም የጠነከረ ንግግሮች፣ ውይይቶች፣ ምክክሮች አሉ። ትሬንድም አለ። ሶስተኛው አዝማሚያ አሁን አልወጣውም ከኢንዱስትሪ። ሶስተኛው አዝማሚያ ሎጂስቲክስና መሰረተ ልማት። የኢንፍራስትራክቸር ብልጫ የሌለው ሀገር፣ መሰረተ ልማት የሌለው ሀገር፣ የተሳለጠ ሎጂስቲክስ የሌለው ሀገር ምንም እንኳን የመጀመሪያውን ትሬንድ የኤአይውን ትሬንድ ቢያሟላ ሁለተኛውን ትሬንድ ባይፓስ ማድረግ ቢችልም የተሳለጠ ኢንፍራስትራክቸር መገንባት ከሌለው ብልጫ መውሰድ አይችልም ነው። ምንድናቸው እነዚህ ኢንፍራስትራክቸሮች? ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። አሁን ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ኢንድ ቱ ኢንድ ነው። ሁለተኛው የቴክኖሎጂ ፓርኮች፣ ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው ኢንኩቤሽን ሴንተር ያለባቸው። ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ የሚፈጠር ነው እንጂ ጀስት ዩኒቨርሲቲ ብቻ አይደለም፣ መማሪያ ብቻ አይደለም። ለምን አር&ዲ ሪሰርች ኤንድ ዴቨሎፕመንት ኢንኩቤሽን ሴንተር በጣም ክሪቲካል እየሆነ ስለመጣ። ሌላው የወጪ ንግድ ማኒፋክቸሪንግ ክላስተሮች ማበራከት ነው። የወጪ ንግድ ኤክስፖርት ላይ ቤዝ ያደረጉ ኤክስፖርት ፕሮሰሲንግ ይባላል። ለሎካል ኮንሰምሽን ብቻ ሳይሆን የውጭውን ማርኬት ታሳቢ አድርጎ ይሰሩ ማለት ነው። በዚህ ውስጥ አረንጓዴ ኢንዱስትሪ ቀጠናዎች
አሁን የምታመርተው ምርት በምን አመረተውም ጥያቄ እየሆነ ነው። ለመግዛት በምን እንዳመረትከው ዋጋውን ለመወሰን ምንም አይነት ተጨማሪ ክፍያ እንትን ለማስከፈል እንደ ትሬንድ እየተወሰደ ነው ያለው። ከዚህ አንጻር የኛ ሀገር ሙከራ ምንድን ነው ያልክ እንደሆነ ያው የኤአይ እንዳነሳውልህ በጣም አመርቂ ስራ ነው የሰራ ያለ ነው። በእርግጠኝነት ለእኛም ለአፍሪካም ኩራት የሚሆን ስራ ነው የሚሆነው። በቅርበት በትኩረት የተሰራ ነው ያለው። ሲያልቅ ሁላችን በጋራ ምናይ ይሆናል። ሁለተኛው ግን የእኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ትሬድ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርት እና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርት እና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። ስንት አዝማሚያ ያየን? አሁን 3 አዝማሚያ ያየን። እንደው አራተኛው እንኳን ጨምርልኝ ብትል ዲካርቦናይዜሽን አንደኛው ትሬንድ ነው። ይሄም በአንዱ ብታልፍ በአንደኛው አታልፍ። የወደፊት ተወዳዳሪ ለመሆን በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርግህ። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላር እንውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል አሁን በሶላር። ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ሁለተኛ ለምሳሌ ከግንባታ አንጻር እንደምታውቀው ሲሚንቶ ላይ በጣም ሰፊ ስራ ሰርተናል። ውጤቱም ተገኝቷል። ብረት ላይ፣ ሴራሚክ ላይ፣ ግራናይት ላይ፣ ማርብል ላይ ሰራን ያለና አንድ ክሪቲካል ኤሪያ ስራ የሚፈልገው አልሙኒየም ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድን ነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት ነው። 2.5 ገደማ አልሙኒየም 3 ፋብሪካ እንኳን ራን አያደርግም ማለት። ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥተህ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም፣ በከፍተኛ ኃይል ዲማንድ ስለሚያደርጉ። ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛ አሁን ካለን ፍላጎት አንጻር ትንሽ ያስቸግራል። ልክ እንደዚሁ በታዳሽ ኃይል በሌሎች ዘርፎችም ይታያል። ሶስተኛው ሰርኩላር ኢኮኖሚ ነው፣ ውደታዊ ኢኮኖሚ። ሰርኩላር ኢኮኖሚ ማለት ለምሳሌ ብረት አምርተህ ተጠቅመህ ከወደቀ በኋላ መኪና ከተጋጨና ከወደቀ በኋላ ስክራፕ ሰብስበህ አቅልጠህ ሌላ ነገር ማዋል መቻል፣ ወይም ፕላስቲክ ተጠቅመህ ከወደቀ በኋላ ሰብስበህ አቅልጠህ መጠቀም መቻል፣ ወይም ወረቀት ካርቶን ተጠቅመህ ከጥቅም ውጭ ከሆነ በኋላ መልሰህ አቅልጠህ ፋብሪካ ገብቶ እንደ አዲስ መጠቀም መቻል፣ ሪዩዝ ማድረግ ተሰርቶ ማለት ነው። ይሄ የሰርኩላር ኢኮኖሚ አንዱ ቻሌንጅ ግብአት አይደለም ለሁሉ ነገር። ግብአት ተጠቅመህ ከወደቀውን መጠቀም በራሱ ለኢንዱስትሪው እንደ ትሬንድ ተወስዷል። አንድ ፕሮዳክት ይወጣል፣ ጥቅም ላይ ይውላል፣ ሲወድቅ መልሶ ግብአት ይሆናል ወይ የሚል ጉዳይ።
ከዚህ ጋር የሚያያዝ አንድ ክሪቲካል ነገር ምንድን ነው? አሁን ብዙ ምርቶች እንደ ከዚህ ቀደሙ ጠንካራ አይደሉም። ለምሳሌ ድሮ መኪና ጠንካራ ነው፣ ብትጋጭም ቶሎ ጥርምስ አይልም። የአሁኑ እንደዛ አይደለም። ስልክን ብትወስድ የድሮና የአሁኑ አንድ አይደለም። ማንኛውም ዕቃ የአሁኑ ትንሽ ቶሎ ተሰባሪ ነው። ለምንድን ነው እንደዛ የሆነው ብለህ ስትጠይቅ በእውቀት ነው የሆነው። ማንኛውም ፋብሪካ ለምሳሌ አንድ መኪና አምርቶ ሰጥቶ ያ መኪና 50 ዓመት የምትነዳው ከሆነ ፋብሪካው ራሱን ገደለ ማለት ነው። ስልክ ሰጥቶ ስልኩን 10 ዓመት ከተጠቀምክ ሊያመርት አይችልም ማለት ነው። ቶሎ ቶሎ የጣልክ እንድትገዛው የሚሰጥህ ዕቃ ሎንጂቪቲው እንደ ከዚህ ቀደሙ ዝም ብሎ ልክ አይደለም። በሶፍትዌርም ይሁን በሃርድዌር ያጥረ ተጠቅመህ እንዲጠፋና መልሰህ እንድትገዛ ነው የሚፈለገው። መልሰህ ስትገዛ ግን ያ የወደቀውን ደግሞ እነሱ ፕሮሰስ አድርጎት መልሶ መጠቀም ይፈልጋሉ። ለረጅም ጊዜ የሚያገለግል ነገር ብዛም አይታይም። አሁን ለምን ዲካርቦናይዜሽን የማምረቻ መንገዱ ኢነርጂው ኢሹ የሆነ ሲመጣ የሚመረትበት ፍሪኬንሲና የምርት ተረፈ ምርት መልሰ መጠቀም ደግሞ ክሪቲካል እየሆነ ስለመጣ ከዚህ አንጻር ስነ ምህዳራዊ ኢንዱስትሪያል ፓርኮች ወይም ኤኮ ኢንዱስትሪያል ፓርክስ የሚባሉት እየተስፋፉ መጥተዋል። በኢንዱስትሪያል ፓርክ ውስጥ የሚጠቀሙት ኢነርጂ ብቻ ሳይሆን ተረፈ ምርቶቻቸው፣ ፍሳሾቻቸው ዜሮ ፍሳሽ ማጣሪያ ያላቸው መሆኑ በጣም ክሪቲካል ነው። ከነሱ የሚወጣ ተረፈ ምርት አካባቢ እንዳይጎዳ ማለት ነው። የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኢነርጂ እንጠቀማለን። የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው። ምናልባት ከፖለቲካል እሳቤ ጋር ስለሚሄድ አንዱ ደግሞ ሌላው ትሬንድ አምስተኛ ትሬንድ ለምትወስደው የመንግስት ሚና ዳግም መነቃቃት ነው። ይሄ የሊበራል እሳቤው መንግስት ከኢንዱስትሪ ይውጣ፣ መንግስት ከቢዝነስ ይውጣ፣ ነገር ሁሉ ለፕራይቬት ይተው የሚለውን ሐሳብ እኛ አይደለንም የሐሳቡ ባለቤቶች ጭምር ግድ የለም መንግስት ኢንቮልቭ ያደረገበት ኢንተርቪን ያደረገበት አሁን ያለው የኢንዱስትሪ አዝማሚያ አያዋጣም። የግድ የመንግስት ጣልቃ ገብነት ያስፈልጋል። ኢንዱስትሪ 4.0 ሊሳካ የሚችለው መንግስት በበቂ ደረጃ ኢንተርቪን ካደረገና ኢንቨስት ካደረገ የሚል እምነት በስፋት ይንጸባረቃል። ለጥቂት ምሳሌዎች ለማንሳት ስትራቴጂክ ዘርፎች ላይ ለይቶ መስራት ብቻ ሳይሆን በዚህ ጉዳይ ላይ እኔ ሀገር ካላመረትክ ታሪፍ ጨምርብሃል፣ እኔ ሀገር ማምረት አለብህ፣ ወይም ደግሞ አንተ ሀገር የሚመረት ከሆነ ሮ ማቴሪያል አልክልህ አልሰጥህም፣ ምክንያቱም አንተ እያመረትክ ስለሆነ። ስትራቴጂክ ሲባል እንደ ቺፕስ ለምሳሌ ያሉትን ማለት ነው። ወይም በራስ ማምረት ወይም ሮ ማቴሪያል ወደ አንተ እንዳይደርስ ማድረግ መንግስታት ይሁነኝ ብለው አስበው አቅደው በይፋ እየተናገሩ የሚሰሩት ትሬንድ ሆኗል። ኢንቨስትመንት መሳብ፣ እኔ ሀገር ካመረት ይሄን ያን ለቅላሉ፣ እኔ ሀገር ማታመርት ከሆነ ግን ያንተ ምርት አታስገባም እኔ ጋር በግልጽ የሚታይ ነው። በትላልቆቹ ለምን ኢንቨስትመንት መሳብ የመንግስት ኢንተርቬንሽን ይፈልጋል። ስትራቴጂክ ዘርፎች ለይቶ ለመቆጣጠር ለምሳሌ ቲክቶክን ልግዛ ጭቅጭቅ ምን አመጣው? መንግስት እዚህ ውስጥ ምን አገባው? የግል ጉዳይ ከሆነ የዳታ ጉዳይ ነው። ዳታ ደግሞ ቅድም ብያለሁ፣ ልክ እንደ ቺፕሱ በ4.0 የኢንዱስትሪ አንድ አንኳር ነው። ዳታን ካልተቆጣጠርክ፣ ቺፕስን ካልተቆጣጠርክ በ4.0 ውስጥ ቦታ የለም እና መንግስታት ኢንቮልቭ ያደርጋሉ። ልግዛ አይሉም እኮ የኔ ሰው፣ የኔ ዜጋ፣ የኔ ሀገር ኩባንያ እንዲገዛው ብለው ኢንተርቪን ያደርጋሉ። ሮ ማቴሪያል ሬር ሚነራልስ ምንላቸውን ለመቆጣጠር ያሉበትን ቦታ ለመያዝ ሽሚያ የለም። መንግስታት ናቸው እኮ ሰው እየላኩልህ ነውና ለእኔ ሰው ስጥልኝ የሚለው ጉዳይ ኢንተርቪን የሚያደርጉበት ዋናው ምክንያት እነዚህን ሮ ማቴሪያልስና ክሪቲካል ስትራቴጂክ ኤሪያስ ለይተው ካልተቆጣጠሩ ባለው ውድድር ውስጥ ቦታ የለንም የሚል ትሬንድ ስላለ መንግስታት ድሮ ከምናቀው የተሰወረ ኢንቮልቭመንታቸው በላይ በተገለጠ መንገድ ኢንተርቪን ያደርጋሉ። የሀገር ውስጥ ማኒፋክቸሪንግ አቅም መገንባት፣ ፕሮዳክታቸውን መግዛት፣ ፋይናንስ ሰፖርት ማድረግ፣ ገበያ ማፈላለግ፣ ሲወጡን ፕሮቴክት ማድረግ መንግስታት በስፋት ኢንተርቪን የሚያደርጉባቸው ኤሪያ ናቸው እና እነዚህ አዝማሚያዎች ለየብቻ ካያቸው ሰክሰስፉል አያደርጉም። በድምር ማየት ይፈልጋል። ሌሎቹን መዘርዘር ጊዜ ስለሚወስድብን እንደው አንደኛው እንኳን ልጨምርልና ስድስተኛው
ማኒፋክቸሪንግ አምራች ብቻ ሳይሆን ወደ ሰርቪስ ማሳደግ ነው። ለምሳሌ አንድ ጥሩ ኤግዛምፕል የሚነሳው ሮልስ ሮይስ የሚባለው ኩባንያ የአውሮፕላን ኢንጂን ያመርታል። ከዚህ ቀደም የነበረው ትሬንድ ኢንጂን ያመርታል፣ ይሸጣል። አሁን ግን እንደዛ አይደለም። ኢንጂን ያመርታል፣ ለእያንዳንዱ ኤርክራፍት ያከራያል። በጊዜ ትጠቀምበታለህ። መጠገን ማስተካከል የሱ ስራ ነው፣ ግን አይሰጥህም። ባለቤትነቱ የራሱ ሆኖ በክራይ መልክ በሊዝ መልክ ትጠቀምበታለህ። ኢንዱስትሪን እንደ ሰርቪስ ማቅረብ ማለት ነው። ከዛም የሚያልፉ አዝማሚያዎች አሉ። ወደ ተሟላ የኢንዱስትሪ እድገት ሳይኬድ መጨንገፍ፣ የኢንዱስትሪያል ጭንገፋ የሚባል አዝማሚያም አለና በርካታ አዝማሚያዎች አሉ። እነዚህን አዝማሚያዎች በድምሩ ካልተረዳህ፣ በቁንጽል ብቻ ካየህ በአንደኛው እንኳ ቢሳካልህ በአንደኛው ስለማይሳካልህ የተሟላ አንደርስታንዲንግ በጣም ኢምፖርታንት ነው። የኢንዱስትሪ አዝማሚያው ከሰርቪስ፣ ከንግድ፣ ከሎጂስቲክስ፣ ከመንግስት ቀጥተኛ ምሪት ስትራቴጂክ ኤሪያና ኢንፑቶቹን መለየትና መቆጣጠር፣ የራስን ባለሀብቶች መከላከል፣ መደገፍ የመሳሰሉ ሙሉ ግንዛቤ የሚጠይቅ እና ውስብስብ ትሬንዶች ናቸው ያሉት እና በዓለም ላይ ኢንዱስትሪ እየሄደ ያለበት ሁኔታ እንደ ከዚህ ቀደሙ በቀላሉ ኢንቨስትመንት በምትሄድበት ሳይሆን ኢንቨስትመንቱ ከመጣ በኋላ ገበያውን መቆጣጠር፣ ሎጂስቲክሱን ማስተካከል፣ የሄደበት ፕሮቴክት ማድረግ፣ የሚያስፈልገውን ግብአት ቀድመህ ፕሮአክቲቭሊ ኮንትሮል ማድረግ የመሳሰሉ ነገሮች በውስጡ እየያዘ መጥቷል። ለዚህም ነው ውስብስብና የሚያባላ ጉዳይ እየሆነ የመጣውና እነዚህን አዝማሚያዎች ለመገንዘብና እነዚህን በልተን በስልት እያንዳንዱን እያሳካን ተሰናስሎ የተሟላ ውጤት እንዲያመጣ ጥረት እያደረግን ያለነው በዚህ ምክንያት ነው። አዝማሚያዎቹ በጣም ሰፊ ናቸው ያልኩ ለዚህ ነው።